ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ዘወትር ደሳለኝ ከኤቢኤስ ስወጣ እንደ ሴት ልጅ ቁጭ ብዬ ነበር ያለቀስኩት። አሁን ግን አርት ቲቪን ስለተቀላቀልኩ በደስታ እያለቀስኩ ነው ሲል ለአርት ቲቪዎች መግለጫውን አስተላልፏል። ከኤቢኤስ ሲወጣበት ምክንያት ምንድነው? አርት ቲቪ ላይስ እንዴት ሊገባ ቻለ? ያሉትን መረጃዎች አድማጮች ወደ እናንተ ለማድረስ እንደተለመደው በሰፊው ስቱዲዮ ተገኝቻለሁ። አብራችሁኝ ቆዩ። ከእናንተ የሚጠበቀው የጣት አሻራችሁን ብቻ ላይክ ማድረግ ነው። ሌላ ምንም የሚጠበቅ ነገር የለም። በነገራችን ላይ እግራችሁን ጠረጴዛ ላይ ሰቅላችሁ ማስማት ትችላላችሁ። ዞላ ቤት ሁሉ ነገር ዲሞክራሲ ነው። እግር ጠረጴዛ ላይ ሰቀላችሁ እንደዚህ ያልሆናችሁ ምናምን የሚባል ነገር የለም። ሶፋ ላይ እግራችሁን አውጣ እንደፈለጋችሁ ናችሁ፣ እንደሚመችህ ሆናችሁ ማየት ትችላላችሁ። እሺ ወደ ዋናው ጉዳይ ስገባ ግን ዘወትር ደሳለኝ፣ ዋው የሚገርም ስም ነው። ስሙ ግን በጣም የሚገርም ስም ነው። ከኢቢኤስ ቴሌቪዥን ላይ የወጣበት ምክንያት ኢቢኤስ ቴሌቪዥን ውስጥ ደግሞ ያሳለፋቸው ምን ጉዶች ናቸው ወደሚለው ስገባ መጀመሪያ ግን እችን ከመናገር በፊት አንድ ስለ ራሴ ላውራና ከዛ ወደ እሱ ሄዳለሁ። ለምን ምናልባት ቀጥታ አሁንም ስለሱ ይሄን ነገር ካወራው ቅር እንዳይለው ብዬ ነው። ዘወትር ደሳለኝ እኔ በነገራችን ላይ አንተን ነው የምመስለው፣ ጥቁር ነኝ እና ወንድሞቼ ሲጠሩኝ ሌላ ሰው አይደለም፣ ወንድሞቼ ሲጠሩኝ ባሪያው ብሎ ነው የሚጠሩኝ፣ የራሴ ወንድሞች ማለት ነው። ለሌላ ሰው ሳይሆን ለምሳሌ ቤት ውስጥ ከሌለው ባሪያው የለም እንዴ ባሪያው የት ሄዶ ነው ምናምን፣ ወይ ደግሞ ስደውል ወይ ደግሞ እንትን ካለው ባሪያው ተደውለ ነበር ባሪያው ጋር ስልክ አላነሳም፣ እንደዚህ ነው የሚሉት ማለት ነው። እርስ በራስ ፋሚሊ ማለት ነው ወንድሞቼ። እና ልክ እኔም እንደዛው ስደውል ሼባው ነው የምላቸው፣ ሼባው የለም እንዴ ምናምን ነው። እና ይሄ ነገር ነው የሚያግባባን የቤታችን፣ ይሄ ግን የቤታችን ወሬ ነው እንጂ ሌላ ሰው ጋር አይደለም። እና እነሱም ደግሞ ሼባው የለም እንዴ ምናምን ኖርማል አክሰፕት የተደረገ ነገር ነው፣ ምንም ችግር የለውም። እኔ ባሪያው ቢሉኝም ጭራሽ አስቤውም እንትን ብየውም አላቅም። ሼባው ስላቸውም አዎ ሼባው እኮ እንደዚህ ነው ወይናም ብለው የተቀበሉና የምናወራበት ቋንቋ ነው፣ የፍቅር መገለጫችን ነው እኛ ቤት። ለማንኛውም ይህንን ያልኩበት መንገድ ወደ እሱ ለመሄድ ስላሰብኩ ነው። አሁን ወደ እሱ ከመሄዴ በፊት ደግሞ እስራኤል ላይ እንግዲህ ያሳለፈው ነገር ይመስለኛል ጥቁር የሚለውን ነገር ሊቀበለው አልቻለም። ኢቢኤስ ላይ በተደጋጋሚ ጊዜ እሱን የሚያጣላው ነገር ጥቁር የሚለው ነገር ነው። ለምሳሌ ለትንሣኤ ልበላችሁ፣ ለትንሣኤ የሚበራው ላይት ቀረጻ ላይና ለሱ የሚበራው ላይት ቀረጻ ላይ አንድ አይደለም። ለምን ደመቅ ማለት አለበት፣ ላላ ማለት አለበት። ይሄ የታወቀ ነው። በፊልም ባለሙያዎች፣ የቀረጻ ባለሙያዎች፣ የካሜራ ባለሙያዎች የሚያውቁት ነገር ነው። እንደዛም ወይ ደግሞ ሲባልም ብዙዎቻችሁ ሰምታችሁ ይሆናል። እሱ ግን ይሄን ነገር አይቀበልም። የመጀመሪያው ጥልና እንደዚህ አይነት ነገር እንዳለበት የታወቀው የመጀመሪያው ቀረጻ ያደገው አስፋልት ላይ ነበርና የትንሣኤን ፕሮግራም ሊሰራ ወጣ። ትንሣኤ አስፋልት ላይ ዘፈን እየጠየቀ ሰዎችን እያዘፈነ ብር ይሰጥ ነበረ። አብዛኞቻችሁ ምናልባት ኢቢኤስን የምትከታተሉ ሰዎች የምታውቁ ፕሮግራም ነው። እና በዛ መሃል ላይ አንድ ቀን ግን ዘወትር ደሳለኝ ይህን ፕሮግራም ሰራው። ይህን ፕሮግራም ሲሰራው አንድ ላይት ተቀየረበት። በዛ ከቀራጺዎቹ ከካሜራማኖቹ ጋር ተጣላ። ሁለተኛ ነገር ደግሞ የሚጠየቁት ሰዎች እንዴ ትንሣኤ የለም እንዴ? ትንሣኤ ቢኖር እንቀረጽ ነበረ፣ ለአንተ ግን አንቀረጽም ምናምን ብለው አለፉ ሰዎች። ግን እነሱ ግን ይሄን ያሉት በቁም ነገር በነገር ምናምን አስበው ሳይሆን እንደ ቀልድ ነው ያሉት። እና እሱ ግን ይሄን ሁሉ ነገር ግን እኔ ጥቁር ነኝ፣ እኔ ጥቁር ስለሆንክ ነው ይሄ ነገር የደረሰብኝ ብሎ ነው የሚያስበው። በጣም ነው እንትን የሆንኩት እኔ ሰርፕራይዝ የሆንኩት በዚህ ጉዳይ ላይ። እና ካሜራም ሲቀየር ላይት ሲቀየር ምናምን ኢቢኤስ ላይ ሁልጊዜ እንደተጣላ ነው። እና ይሄ በቃ አንተ ጥቁር ነህ የሚለውን ነገር ሊሰማ አይፈልግም። በቃ በአጋጣሚ ምናምን ምንድነው የሚባለው እኛ ጋር ጠይም ሰው ምናምን ምንድነው የሚባለው ባርች ምናምን ልትሉት ትችላለህ ምናምን እንደዚህ ነገር ይባላል። እንደዛ ካላችሁ አለቀ ነገሩ፣ በቃ አለቀ ነገሩ። እና ምናልባት አሁን ይሄን ነገር እንዴት እንደዚህ ሊሆን ቻለ ምንድነው? ወይ ደግሞ መጀመሪያ ቀን የተባለበት ቀን ሙር ተይዞበት ስትሉት ያ ነገር እየተቀሰቀሰበት ይሆን ምንድነው? እሱ እናንተ ወይ ያደረሰባችሁበት ተጽዕኖ አለ ይሆናል ምናምን ብዬ ስጠይቅ ነው እሱ የነበረው ያደገው እስራኤል ውስጥ ነው። ምናልባት እስራኤል ላይ ትምህርት ሲማር በዛ ሰዓት ላይ ምናልባት በልጆች የደረሰበት ነገር ሊኖር ይሆናል እንጂ ከኛ የመጣ ነገር ሳይሆን በቃ እሱ ይሄን ነገር አክሰፕት አያደርግም ብለው
ደረሱብኝ። ስለዚህ አሁንም አርቲ ቲቪ ላይ ሄዶ እነዚህ ነገሮች በአጋጣሚ በካሜራማኑ ወይ በሆነ ነገር ከተንጸባረቀበት ምናልባት አርቲ ቲቪንም ጥሎ ሊወጣ ይችላል፣ ሊደባደብም ሊጣላም ይችል ይሆናል የሚሉ መረጃዎች ደረሱኝ። በጣም ነው የገረመኝና አስቀድሜ መቼም ስለ ራሴ ነግሬያለሁ። ዘውትር ደሳለኝ ምናልባት ይሄን ቪዲዮ በአጋጣሚ ልሰማው ትችላለህና አስገጥሜ ስለ ራሴ ነግሬያለሁ። እኔ በእውነት ነው የምለው፣ አንተ ነው የምመስለው። ምንም እኔ እናንተ ምንም የምንለይበት ነገር የለም። ምናልባት የፊት ስፋት ምናልባት ትንሽ ትበልጠኝ ይሆናል እንጂ እንደውም አትበልጠኝም። እሱ ነው እና እድሜ ትበልጠኛለህ እንዴ? በምንም ብዬ ሁሉ ነው እድሜ ትበልጠኛለህ። ትንሽ በፊት ስፋት ትንሽ ነው። እሱንም ምናልባት እንደው እንዳልጎዳህ ብዬ ነው በፊት ስፋት ራሱ አንድ ያልኩና እና እኔም ባርች ነው የሚሉኝ እንግዲህ ባሪያው ነው የሚሉኝ ወንድሞቼ። ውጪ ደግሞ ምናልባት አንዳንድ ሰዎች ባሪች ምናምን የሚሉኝ ሰዎች ኖርማል የሚያቆኝም እንደዛ ብለው የሚጠሩኝ ሰዎች አሉ። እኔ ምንም ግን እንደዛ አይነት ነገር እኔ አስቤው አላውቅም። በሌላ ነገር ምናምን አስቤ አላውቅም። ምክንያቱም አብዛኞቻችን ኢትዮጵያ ውስጥ ጥቁር ነን። ጥቁርም ያልሆነ እንኳን ድንገት ቢኖር አቧራ ለብሶ ጥቁር ያደርገዋል። ስለዚህ ምንም ልዩነት የለንም። በነገራችን ላይ ከቤታችን አሁን ለምሳሌ እኔ ጥቁር፣ ሌሎቻችን ቀይ ነን እንዳለ ቤተሰቡ። እኔ እና እንደ አጎቴ ምናምን እንደዚህ ነው ጥቁር ያለ ነውና ግን ለእኔ ምንም እንትን ብሎኝ አያውቅም። ስለዚህ ይሄ ነገር እንዴት ሊሰማ ቻለ? እንደው የአርት ቲቪ ላይ እንትን የምትሉ ሰዎች ይሄን ነገር ቢያጠራና በትክክል ተጠይቆ ቢመልስ ደስ ይለኛል። ለምንድን ነው የሚሰማው? ለምንድን ነው እንደዚህ የሚለውን ነገር ባውቀው ደስ ይለኛል። በተረፈ ግን ወደ ፕሮግራሞቹ ስንሄድ ግን ዋው በእውነት በጣም ኢቢኤስ ላይ በተለያዩ ዘርፎች ላይ ሰርቷል። በጣም በምርጥ ብቃት፣ በጣም በአስቂኝ፣ በጣም በአጓጊ ሁኔታ በሚገርም ሁኔታ ነው ስከታተለውም የነበረው። የሚናገራቸው ቃላቶች፣ ዳንሱ፣ የሚደንሰው ዳንስ፣ እንግሊዘኛው የሚያወራው እንግሊዘኛ ምናምንም በቃ በየትኛውም ርዕስ ላይ ተነስቶ ብታወሩት በየትኛውም ርዕስ ላይ ማውራት የሚችል የትኛውም እንግዳ ተጋብዞ እሱ ጋር ቢያወራ ለዛ ለእንግዳ በቂ መልስና በቂ ትምህርት መስጠት የሚችል በጣም ጎበዝ የሆነ ሰው ነው። በዚህ ምንም ጥርጥር የሌለኝ ነገር ነው። ግን በዛች ነገር ነው ቅር ያለኝ። ይህንንም በመናገሬ በነገራችን ላይ አሁን ጥቁር ሲሉት ምናምን የሚለው ነገር ለራሴም እየተሰማኝ ነው። ግን እኔም ጥቁር ነኝ፣ ተሰምቶኛል በመናገሬ። ምናልባት እንዳይሰማ ወንድሜ ከተሰማም ድንገት ከተሰማ አብሮኔ የተሰማን አብሮኔ የተሰማን እንዴ ስንት ጥቁር ያለበት አለ እንዴ? ሁሉም ጥቁር ነን። እንግዲህ በጣም ነው የገረመኝ። እንግዲህ አላቅም ማለት እንዳለብኝ አላቅም። ለማንኛውም እኔም እንዳንተ ጥቁር ነኝ። ስለዚህ ከተጠቃህ አንተ እኔም ነኝ የተጠቃሁት፣ አብረን የተጠቃ ነው። እዛ ውጭ ላይ ከሆነ ኦኬ እሱን አክሰብት አደርጋለሁ። ግን ሀገር ቤት ኢትዮጵያ ላይ ከሆነ ግን ኖርማል ነገር ነው። ስለዚህ እንዴት እንደዛ እንዳሰብከው አላቅም። በተረፈ ግን እኔ ከዚህ ከሰማሁት ውጭ በስራዎችህ በአይን ያየኋቸው ስራዎችህ በጣም ምርጥ ናቸው። በጣም ድቅ ናቸው። አቀራረብህ፣ ከሰዎች ጋር አገባብህ፣ ሰዎችን አቀባበልህ፣ እንግሊዘኛ የሚያበዛውን በእንግሊዘኛ ዳንስ የሚያበዛውን በዳንስህ እንደዛ እያረክ እንግዲህ በአሪፍ ሁኔታ አሳልፈሃል። ስለዚህ በጣም እንወድሃለን፣ በጣም እናከብርሃለን። አርት ቲቪ ላይም መልካም እድል እንዲገጥምህ እንመኝልሃለን። መልካም ቆይታ። ባይ ባይ። ያያዞላ 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 ያያዞላ